ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ተወልድ ነኝ። ወደ ዜናዎች ከማለፋችን በፊት ተመልካቾቻችን አድማጮቻችን እስኪ ባጭሩ በሃይማኖት ስም የሚረጨውን መርዝ እናዳምጥ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን መምህር ብርሃኑ ተክለያሬድ እንዳሉት ይህ በሰሜን ኢትዮጵያ ታሪካዊና ሃይማኖታዊ የቱሪስት መስህቦችን መሰረት ያደረገ የጥፋት ንግግር ሃይማኖታዊ ስብከት ሳይሆን ንጹህ ወንጀል ነው። ያጋንንት ቃል ኪዳን ማደሻ፣ ሰሜኑ ካልጠፋ በረከት አይመጣም የሚሉ ቃላት በቅርሶቹና የቅርሶቹ ባለቤት በሆነው ጨዋ ሕዝብ የታወጀ ጦርነትና የተንኮል መርዝ ነው። ይህ ድርጊት የሃይማኖቱን ቅዱስ ሽፋን ተጠቅሞ በአገርና በታሪክ ላይ መጥፋት ነው። መጥፋት ደግሞ ያስነውራል። የብልጽግና አገዛዝም ሆነ ፌዴራል ፖሊስ የጥላቻ ንግግርና ተገቢ ያልሆነ አለባበስ በሚል ምክንያት በምክርና በቁጣ ሊታለፉ የሚችሉ ወጣቶችን አሰርኩ ሲል ድንቄም የአብሮነትና የባህል ተቆርቋሪ እያለ ብዙሃኑ ኢትዮጵያዊ አገዛዙን የሚተቸው ለዚሁ ነው። አገዛዙ በእውነት ስለ ሀገር አንድነትና ስለ አብሮነት የሚያስብ ቢሆን ኖሮ በግዙፍ አዳራሽ ህዝብ እየሰበሰቡ መድረክ ላይ ከዘረጉት አትሮንስ የሀገርን ሰላምና አብሮነት በሚበክሉ እጅግ አደገኛ ንግግሮች የምድሪቱን አየር ያከረፉትን አጭበርባሪዎች ኃይላቸው ነበር። ያን ግን አያደርገውም። ምክንያቱም እነዚህ የጥላቻ ሰባኪዎች እያስፈጸሙ ያሉት ያገዛዙን ተልእኮ ነውና። ይህ ብቻ አይደለም። ጉድ ሳይሰማ መስከረም አይጠባም እንዲሉ ከሳምንት በፊት ሴቶችን ለምን ሱሪ ለበሳችሁ ብለው በራሳቸው መንገድ በአደባባይ ሲቀጡ የታዩት አባገዳዎች በትናንትናው ዕለት በርካታ የልዑካን ቡድን አባላትን አካተው ለሽምግልና አዲስ አበባ መግባታቸው ታውቋል። ለምን ሽምግልና ብላችሁ ከጠየቃችሁኝ ሰሞኑን ከአለባበስ ጋር በተያያዘ የታሰሩ ወጣቶች ይቅርታ ተደርጎላቸው እንዲፈቱ ለመሸምገል። ልብ በሉ፣ አባገዳ ማለት የሀገር ሽማግሌ እንደማለት ነው። ለሀገር ሰላም፣ ለሀገር አንድነት፣ ለሀገር አብሮነትና ፍቅር የሚጨነቅ አባት እንደማለት ነው። ሆኖም በተለይ ላለፉት 2 ዓመታት በአገሪቱ ያሉትን እስር ቤቶች ያጨናነቁት በአመዛኙ ያለምንም በደላቸው በብሔር ማንነታቸው ምክንያት ወደ ሆኔ የተወረወሩት የአማራ ተወላጆች መሆናቸው ይታወቃል። ለዓመታት ሆኔ ቤት ውስጥ እየተንገላቱ ያሉት የአማራ የህሊና እስረኞች ጉዳይ ትዝ ብሏቸው የማያውቁት አባገዳዎች እውነት በመናገሩ ምክንያት የ7 ዓመት እስር የተፈረደበት ታዬ ደንደዓ ትዝ ሳይላቸው በአለባበስ ምክንያት የማስፈራሪያ እስር የታሰሩ የ4 ቲክቶከሮች ጉዳይ በማግስቱ አሳስቧቸው ለሽምግልና ወደ አዲስ አበባ ገቡ ሲባል ምንድን ነው የሚባለው? መልሱን ለእናንተው ትቸዋለሁ። ሽምግልና የተባለው የተከበረ እሴት በዚህ ደረጃ ወርዶና ቀሎ ማየት ግን እንዴት ያሳፍራል። አሁን ወደ ሰዓቱ አበይት ዜናዎች እንለፍ። የኢትዮጵያ ንግድ ባንክ ፕሬዝዳንት ለሥራ ጉዳይ በሚል ወደ ውጭ ሀገር ሄደው ከተጠበቀው በላይ ለረዥም ጊዜ መቆየታቸው እየተነገረ ነው። ከህገወጥ ገንዘብ ማስተላለፍና ምንዛሬ ጋር ተያይዞ እጅግ ከፍ ያለ ሙስና ተንሰራፍቶበታል ተብሎ በተደጋጋሚ የሚወቀሰው ንግድ ባንክን በፕሬዝዳንትነት የሚመሩት አቶ አቤ ሳኖ ለአጭር ጊዜ ለሥራ ጉዳይ በሚል ወደ አሜሪካ ቢወጡም ቆይታቸው ከተጠበቀው በላይ መራዘሙ በባንኩ አመራሮችና ሰራተኞች ዘንድ በዛው መቅረታቸው ይሆንን እንዴ የሚል ጥያቄ ያስነሳ መሆኑን ምንጮቻችን ገልጸዋል። በባንኮች አማካይነት በሚደረጉ ህገወጥ የገንዘብ ማስተላለፊያ ስርዓቶች አማካይነት ሀገሪቱ በ100 ቢሊዮን ብር እንዳጣች እየተገለጸ ባለበት በአሁኑ ወቅት ከዚህ ሀገራዊ ብክነት ጋር ተያይዞ ስማቸው ከሚነሳው ተቋማት መካከል አንዱ የኢትዮጵያ ንግድ ባንክ ነው። ለአብነት ያህል የግል ባንኮችና ህጋዊ መንዛሪዎች $1 ከተቀመጠላቸው አነስተኛ ተመን ውጭ ቢመነዝሩ ቅጣት እንደሚጠብቃቸው በተደነገገበት በአሁኑ ወቅት በቁጥር 3 የሚሆኑ ድርጅቶች ከንግድ ባንክ ጋር በመቀናጀት እንደሚታየው $1 እስከ 183 ብር በማስተላለፍ ላይ ይገኛሉ። በዚህም ምክንያት ህጋዊዎቹ ከጨዋታ ውጭ መሆናቸውን የገለጹት የንግድ ባንክ ምንጮቻችን ሶስቱ ድርጅቶች የተመረጡበት መስፈርትም ከስርዓቱና ከባንኩ ኃላፊዎች ጋር ካላቸው ቅርበትና ትስስር በመነሳት እንጂ ህጋዊ መስመርን በመከተላቸው እንዳልሆነ አስረድተዋል። በግል ባንኮችና በህጋዊ አስተላላፊዎች ላይ
ቢሮክራሲያዊ ሕጎችን በማውጣትና በመተብተብ የሚታወቀው ብሔራዊ ባንክም ይህን ጉዳይ ግን ሊደፍረው አለመሞከሩ የዘርፉ ሙያተኞችን ማነጋገር ከጀመረ ሰነባብቷል። ከነዚህ የባንክ ስርዓቱን እንደፈለጉ እንዲዋኙበት ከተደረጉት ድርጅቶች መካከል ዋና መስሪያ ቤቱን በአሜሪካ ያደረገው አንደኛው ድርጅት በዚህ ተግባሩ ከ30 ዓመታት በላይ ከሹመኞች ጋር በመመሳጠር የሰራ መሆኑን የጠቆሙት የውስጥ አዋቂዎች እጅግ አሳዛኙ ነገር ይህ ድርጅት በልዩ ሁኔታ በተፈቀደለት መጠን እየመነዘረ ዶላር ካስተላለፈና ካጋበሰ በኋላ ወደ ኢትዮጵያ በመምጣትም አስገኝቷል ከተባለው የውጭ ምንዛሬ መጠን 30 በመቶ ያህሉን የሚወስድ መሆኑ ነው ብለዋል። ላለፉት ረዥም ዓመታት በዚህ መልክ ከሚወስደው ገንዘብ ለአሜሪካ መንግስት ግብር ከፍሎ የማያውቀው ይህ ድርጅት አሁንም በተመሳሳይ ተግባሩ ቀጥሎበታል ያሉት የባንኩ ምንጮቻችን የአገሪቱ ካዝና በሚያስደነግጥ ሁኔታ ባዶውን በቀረበት ሁኔታ ዝም ማለት ስለሌለብን ዝርዝር መረጃዎችን ካጠናቀርም በኋላ የድርጅቱ ማንነት በቅርቡ በይፋ እናሳውቃለን ብለዋል። ከዚሁ ጋር ተያይዞ በክሪፕቶ ከረንሲ ሀገሪቱን ከ100 ቢሊዮን ብር በላይ ያሳጧት በዋነኝነት የባለሥልጣናት ልጆች እንደሆኑ መረጋገጡን ያወሱት የባንክ ምንጮቻችን የእነሱንም ማንነትና የነማን ልጆች እንደሆኑ በቅርቡ አብረን ይፋ እናደርጋለን ሲሉ አስታውቀዋል። ስለ ጉዳዩ አንዳንድ የንግድ ባንክ ስራ አስፈጻሚዎችን ለማነጋገር ያደረግነው ተደጋጋሚ ጥረት ስልካቸው ስለማይነሳ ሊሳካልን አልቻለም። ከአማራ ክልል ወደ ደረሰን ሰበር መረጃ ስናልፍ በመተማ ወረዳ በመከላከያና በፋኖች መካከል በተደረገ አውደ ውጊያ በርካታ ወታደሮች ማለቃቸው ተሰማ። እንዲሁም አንድ ድሽቃና 2 ብሬንን ጨምሮ 83 ክላሽ መማረኩ ተገልጸዋል። በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርተው ህዝብን ሲያንገላቱና ሲዘርፉ የነበሩ የመከላከያ አባላት 78ኛ ክፍለ ጦር አካል ሬጅመንቶች ከምሽጋቸው ሳይወጡ ታሪክ ሆነው ቀርተዋል ይላል ከበላይ ዘለቀ እዝ የደረሰን መረጃ። ታህሳስ 5 ቀን 2018 ዓ.ም በልዩ ወታደራዊ ዕቅድ የማጥቃት ውጊያ የከፈቱት ልማደኞቹ የበላይ እዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር አርበኞችና ከደጀን ክፍለ ጦሮች የተውጣጡ ተወርዋሪ ኃይሎች አገዛዙ ወታደሮች ወደ መሸጉባቸው ከፍተኛ ቦታዎች በመዝለቅ ታላቅ ጀብዱ መፈጸማቸውን እዙ አመልክቷል። ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ድረስ በተደረገ ከባድ የጨበጣ ውጊያ በአካል ያልፈረጠሙ ብዙዎች ወታደሮች ሰለባ ሆነው ቀርተዋል ነው የተባለው። ያን ተከትሎ ከመተማ በመነሳት በነጋዋ በኩል አድርጎ መሻሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰ ተጨማሪ መከላከያ ኃይልም በደጃዝማች 4ኛ ኮር አጣነዋሴ ክፍለ ጦር ከባድ የምትደርሶበት ወደ መጣበት አቅጣጫ መመለሱ ተነግረዋል። በሌላ አቅጣጫም ከምዕራብ አርማጭሆ አብርሃ ጅራ በመነሳት ወደ ስፍራው ድጋፍ የተንቀሳቀሰው ሰራዊትም ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር ዘርአይ ክፍለ ጦርና ተከዜ ክፍለ ጦር ፋኖች መተላለፊያ መንገዱ በመታጠሩና መንገዶች ሁሉ የእሳት ባህር በመሆናቸው ወደኋላ መመለሱን የእዙ ቃል አቀባይ ገልጿል። በዚህ ጥቃት የመከላከያ 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ መደምሰሱን የገለጸው ቃል አቀባዩ በአሃዝ 253 ሙት 58 ቁስለኛና 55 ምርኮኛ መመዝገቡን አመልክቷል። በመሳሪያ ረገድም 83 ክላሽ 2 ብሬን 1 ድሽቃና 15000 ያህል ልዩ ልዩ ተተኳሽ ጥይት መማረኩን ተናግሯል። በሌላ በኩል የደጋው መብረቅ ኮር አሃዶች በጥምረት ወደ ጋሸና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት መፈጸማቸው ተገልጿል። በአማራ ፋኖ ብሔራዊ ኃይል በምኒልክ እዝ ስር ያሉት የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና የቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች በጋራ ባደረጉት ኦፕሬሽን ወደ ጋሸና ከተማ ፖሊስ ጣቢያ ድረስ ዘልቀው በመግባት ጥቃት የፈጸሙ ሲሆን በጥቃቱ በርካታ ወታደሮች ሰለባ መሆናቸው ተመልክተዋል። ታህሳስ 5 ቀን 2018 ዓ.ም ከሰዓት በኋላ በተደረገው በዚህ የማጥቃት ኦፕሬሽን ከፋኖ ኃይሎች በኩል አንድም ጉዳት እንዳልተመዘገበ ነው የእዙ ህዝብ ግንኙነት መምሪያ የገለጸው። ጥቃቱን ተከትሎ በስፍራው የደረሱ አምቡላንሶችና ፒክአፕ መኪኖች ቁስለኛ ወታደሮችን በማንሳት በጋሸና አቅራቢያ ወዳለ ሆስፒታል እንደወሰዷቸው የአይን ምስክሮች ተናግረዋል። ጥቃቱ መፈጸሙ እንደተሰማ ወደ ስፍራው የደረሰ ተጨማሪ የመከላከያ ኃይል በከባድ መሳሪያ የታጀበ ተኩስ የከፈተ ቢሆንም ቃኝ ሻለቃዎች ከግራና ከቀኝ አድፍጠው በከፈቱበት የመልሶ ማጥቃት እርምጃ በመጣበት መንገድ ወደኋላ መመለሱ ተገልጿል። በመተማም ሆነ በጋሸና አቅራቢያ የተደረጉትን አውደ ውጊያዎች አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። በዳሰነች ወረዳ ማርበርግ ቫይረስን ለመቆጣጠር ትምህርት ቤቶች እንዲዘጉና ትራንስፖርት እንዲቆም ተወሰነ።
በደቡብ ኢትዮጵያ ክልል የሚገኘው ዳሰነች ወረዳ በማርበርግ ቫይረስ ምክንያት የጣላቸውን እገዳዎች ባነሳ በሰዓታት ልዩነት ውስጥ በድጋሜ የህዝብ ማመላለሻ ትራንስፖርት እንቅስቃሴ፣ ትምህርትና ድግሶች እንዲቆሙ ወስነዋል። የወረዳ አስተዳደሩ ክልከላዎቹን የጣለው የማርበርግ ቫይረስ ወረርሽኝ ዳግም በሰዎች ላይ እንደተገኘ መሆኑን በመጥቀስ ነው። የማርበርግ ቫይረስ ለመጀመሪያ ጊዜ የተገኘበት አሪዞን አጎራባች በሆነው ደቡብ ኦሞ ዞን ስር የሚገኘው ዳሰነች ወረዳ ክልከላውን ይፋ ያደረገው ትናንት ምሽት ነው። የወረዳ አስተዳደሩ የበሽታውን ስርጭት ለመግታት ያለመውን የመጀመሪያውን ክልከላ የጣለው ከ2 ሳምንት ገደማ በፊት ህዳር 21 ቀን ነበር። ይህ ክልከላ ለ1 ሳምንት ከቆየ በኋላ በከፊል እንዲነሳ ተደርጎ ነበር። በትናንትናው ዕለት ደግሞ እገዳዎቹ ሙሉ ለሙሉ እንደተነሱ ተገልጾ ነበር። ይሁንና ውሳኔው ይፋ ከተደረገ ከ8 ሰዓታት በኋላ ገደማ የመጀመሪያው ጥብቅ እገዳ በድጋሚ መጣሉ ይፋ ተደርገዋል። በዚህም መሰረት ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑ ተወስኗል። የህዝብ ማመላለሻ ትራንስፖርት እንቅስቃሴም እንዲቆም ትዕዛዝ ተላልፈዋል። ባለ 2 እግር ሞተር ሳይክሎች ደግሞ ከአሽከርካሪ ውጭ ሁለተኛ ሰው እንዳይጭኑ ተከልክለዋል። ማህበረሰቡ የሚያደርጋቸው የደስታና ሐዘን እንዲሁም ህዝብን ሊያሰባስቡ የሚችሉ ስነ ስርዓቶችም ላልተወሰነ ጊዜ እንዲቆሙ ተደርገዋል። መዝናኛ ተቋማት ማለትም የምሽት ዳንስ ቤቶች፣ ፑል ቤቶች፣ ዲኤስቲቪ እና ቤቲንግ ቤቶች እንዲሁም ጫት ቤቶች ዝግ ሆነው እንደሚቆዩም ተገልጸዋል። ማናቸውም ስፖርታዊ ውድድሮችም እንዳይካሄዱ እገዳ ተጥሎባቸዋል። ማህበረሰቡ በተለምዶ በጋራ የሚመገባቸው እንደ ቦርዴ፣ ሾፎሮ እና መሰል መጠጦችን ንጽህናው በተጠበቀ ዕቃ በየግል መጠቀም የሚለውም ትዕዛዝ ከወረዳው አስተዳደር ውሳኔዎች መካከል አንደኛው ነው። በመጨረሻም የቡርኪና ፋሶ ፕሬዝዳንት ትራኦሬ ዊግ ከለከሉ። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ከውጭ ሀገራት ወደ ሀገር ውስጥ የሚገቡ አርቲፊሻል ጸጉር በተለምዶ ዊግ በመባል የሚታወቁት ወደ ሀገራቸው ቡርኪና ፋሶ እንዳይገቡ እገዳ ጥለዋል። አፍሪካ አህጉር እንጂ ሙዚየም አይደለችም ሲሉ ተናግረዋል ትራኦሬ። የቡርኪና ፋሶ እህቶቻችን ምን ይውጣቸው ይሆን? ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ወደ በኋላ ላይ በሌሎች መረጃዎች እንገናኛለን። ጤና ይስጥልን።